ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ ተንተርሶ ሌሰን 10ን አይተናል። እንግዲህ በዛሬው ሌሰናችን የምናየው ሌሰን 11ን ይሆናል። ሌሰን 11 ደግሞ ስለ ኢምፓክት ኦፍ ሂውመን አክቲቪቲ ኦን ዚ ኢንቫይሮንመንት የሚለውን ይሆናል ማለት ነው። እንግዲህ ወደ ዛሬው ሌሰናችን በቀጥታ ከመግባታችን በፊት ሁልጊዜ የምናስገነዝባችሁ የዋነኛው የአካዳሚያችን ዓላማ ይህ ትምህርት የመምህራን እጥረት፣ የግብዓት እጥረት ባለበት ቦታ ተደራሽ ሆኖ ለተማሪዎች እኩል ተወዳዳሪ እንዲሆኑ ለማብቃት ስለሆነ ይህንኑ ለማድረግ ይረዳን ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ ተባበሩን። እንዲህ ባለፈው ያየነው ምንድን ነበረ? ስለ ኮንዘርቬሽን ሜካኒዝም ነው። ኮንዘርቬሽን ኢን ኢትዮጵያ፣ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ፕላንትስ አዝ ዌል አዝ ዋይልድ ላይፍ የሚለውን አይተናል። ከዛ በኋላ ምንድነው በአገራችን በተለያዩ የብዝሃ ህይወት የታደለች ሀገር ብትሆንም በተለያዩ ምክንያቶች ያሉን የብዝሃ ህይወት መጠን እያመነመነና አንዳንዶቹ እንዲሁም መጥፋት ዳርቻ ላይ ጠርዝ ላይ የደረሱ እንደሆኑ ነው እና እነኝህን ለማትረፍ ደግሞ ዋነኛውና ቀጥተኛው መንገድ ኮንዘርቬሽን ነው። ኮንዘርቬሽን ማለት ምን ማለት እንደሆነ አይተናል። ለእንስሳት ጥበቃ እንደዚሁም ለመኖሪያ ቤታቸውና ለመኖሪያ ቦታቸው ናቹራል ሀቢታታቸውና ለነሱ አስፈላጊውን ጥበቃ ማድረግ ነው ያ ኮንዘርቬሽን ማለት። እንግዲህ በኮንዘርቬሽን በአገራችን በሁለት መንገድ ይከናወናል። ባህላዊ በሆነና ዘመናዊ በሆነ መንገድ ነው ያየነው። ኢንዲጂኒየስ እና ሞደርን አፕሊኬሽን ፕራክቲስ ኦፍ ኮንዘርቬሽን የሚለውን ነው ያየነው። ይህንን ተንተርሶ በባህላዊው መንገድ ወላጆቻችን በተለይ በግብርናው ዘርፍ ላይ የተሰማሩ ወላጆቻችን እንዴት እጽዋቶችን፣ የአዝርዕት እህሎችን የመሳሰሉትን እንዴት በምን መልኩ ከትውልድ ትውልድ እንዳቆዩ አይተናል። ያቆዩበትንም መንገድ አይተናል። ከዛ በተጨማሪ ደግሞ ያየነው ይሄ ሞደርኑ ዘመናዊውን ኮንዘርቬሽን ሜካኒዝም ነው። እንግዲህ ይሄ ዘመናዊ ኮንዘርቬሽን ሜካኒዝም ደግሞ በሜካኒካል እና ባዮሎጂካል ተብሎ በሁለት እንደሚከፈል አይተናል። ሜካኒካል ኮንዘርቬሽን እንዲህ በተለይ አፈርን፣ ውሃን በተመለከተ ግድቦችን በመስራት እንደዚሁም ትሬሶች በመስራት በተላላዎች አካባቢ ቦይዎችን በትክክለኛ በሲሚንት በሆነ እንትን የውሃን አቅጣጫ በመለወጥ በማይባክንበት ሁኔታ ጥቅም ላይ ማዋል የመሳሰሉት እነኚህ ሜካኒካል ሜቶዶች ናቸው። ለምሳሌ በተራራ ዙሪያ የኮንሶ ባህል በተራራውን ዙሪያ በትሬስ በመስራት ውሃው አፈሩን እንዳይሸረሽር ውሃውም እየተንደረደረ እንዳይባክን የማድረግ ፕራክቲስን ይጠቀማሉ። ይሄ እንግዲህ በባህላዊ ትሬሲንግ መንገድ ነው ኮንሶ ላይ ያለውና ሜካኒካል ሜት ነው። ባዮሎጂካል የምንለው ደግሞ ሲድሊንጎችን ወይንም ችግኞችን በማፍላት የፈሉትን ችግኞች በማብቀል በእርሻዎች ዙሪያ የትሪ ችግኞችን በማብቀልና ይህንን አፎረስቴሽንን በማከናወን አፈርንም እንደዚሁም የውሃን ጥበቃ ማድረግ እንደምንችል ነው ያየ ነው። እንግዲህ በዛሬው ሌሰናችን ደግሞ የምናየው ስለ ኢምፓክት ኦፍ ሂውመን አክቲቪቲ ኦን ዚ ኢንቫይሮንመንት የሚል ይሆናል። እንግዲህ ወደ ቀጥታ ወደዛ ከመሄዳችን በፊት ኦብጀክቲቭን እናያለን። የዚህ ቶፒክ ኦብጀክቲቭ አፍተር ፕሮፐርሊ ኮምፕሊቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን ኢንቫይሮንመንት፣ ኤክስፕሌን ዚ ኢፌክት ኦፍ ሂውመን አክቲቪቲስ ኦን ዚ ኢንቫይሮንመንት፣ ዲፋይን ፖሉሽን explain the causes and effects of water and air pollution, describe climate change, its cause and its effect, describe ozone depletion, cause and its effect። እንግዲህ ምንድነው እዚህ ጋር እያንዳንዱ ቶፒክ ሰብ ቶፒክ የራሱ ኦብጀክቲቭ አለው። ኦብጀክቲቭ ስንል በተደጋጋሚ እንዳየነው ተማሪው ከዚህ ትምህርት መውሰድ ያለበት ግንዛቤ ሊይዝ የሚገባው ጭብጦች ማለት ነው። እንግዲህ ይህንን ቶፒክ በአግባቡ ተከታትላችሁ
አድርጋችሁ ካጠነቃቃችሁ በኋላ ከሁላችሁም የሚጠበቀው ምንድነው? አንደኛ ኢንቫይሮንመንት ማለት ምን ማለት እንደሆነ እያንዳንዱ ይሄንን ሌስን የተከታተለ ተማሪ ዲፋይን ማድረግ መቻል አለበት። በመቀጠል ደግሞ የሰዎች አክቲቪቲ በኢንቫይሮንመንት ላይ የሚያደርሰውን የጎንዮሽ ጉዳት ይሄንን በቀጥታ መዘርዘርና መተንተን መቻል ይጠበቃል ከእያንዳንዱ የዚህ ትምህርት ተከታታይ። እንደገና ፖሉሽን ማለት ምን ማለት እንደሆነ፣ ብክለት ምን ማለት እንደሆነ፣ አንድ አፈርም ሆነ ውሃ ወይንም አየር ተበከለ ስንል ምን ማለት እንደሆነ ይሄንን መግለጽ መቻል ይጠበቃል። ኤክስፕሌን ዘ ኮዝ ኤንድ ኢፌክት ኦፍ ዋተር ኤንድ ኤር ፖሉሽን፣ የውሃንና የአፈርን ብክለት የአየርና የውሃን ብክለት ምክንያቶችና ውጤቱም የብክለቱን ውጤት ምን እንደሚያስከትል ይሄንንም መግለጽ መቻል አለበት እያንዳንዱ የዚህ ሌስን ተከታታይ። እንደገና ክላይሜት ቼንጅ ማለት ምን ማለት ነው? ለክላይሜት ቼንጅ ምክንያቶች ምንድናቸው? የክላይሜት መለወጥ ደግሞ ምንን የአየር ንብረት ለውጥ ምን ያስከትላል? ይሄንንም መገንዘብ ይጠበቃል። ኦዞን ዲፕሌሽን ማለት ደግሞ ይሄ የአትሞስፌር አየር የዳመና ንብርብር ንጣፍ መሸንቆር፣ ኦዞን መሸንቆር ምን እንደሚያስከትል ይሄንንም ለዚህም መንስኤ ምን እንደሆነ ይሄንንም ማወቅ ይጠበቃል ወይንም ሊገልጽ መቻል አለበት ማለት ነው ይሄንን ሌሰን የተከታተለ። በተጨማሪም ዲስከስ አሲድ ሬን ኢትስ ኮዝ ኤንድ ኢፌክት፣ explain global warming, its cause and its effect, explain biodiversity loss, its cause and its effect, describe toxic bioaccumulation, its cause and its effect, and discuss resource depletion, its cause and its effect። እንግዲህ እነኚህ ደግሞ ምንድናቸው? የኦብጀክቲቭ ሌላ አካሎች ናቸው። አሲድ ሬን ምን ማለት ነው? አሲድ ሬን ወይንም የአሲድ ዝናብ ከተከሰተ ደግሞ ለመከሰቱ መንስኤው ምንድነው? ይሄ ክስተት ከተከሰተ ምን ያስከትላል? ኢፌክቱን ማወቅ ያስፈልጋል። ይሄንን መግለጽ መተንተን ይጠበቃል ማለት ነው። ሌላኛው የምድር መሞቅ ማለት ግሎባል ዋርሚንግ ማለት ምን ማለት ነው? ለዛ መንስኤው ምንድነው? ደግሞ የምድራችን መሞቅ ሙቀት መጨመር ምን መዘዝ አለው? ይሄንንም መገንዘብ፣ መግለጽ፣ መተንተን። ኤክስፕሌን ባዮዳይቨርሲቲ ሎስ ማለት ምን ማለት እንደሆነ፣ የብዝሃ ህይወት መጥፋት መመናመን ማለት ምን ማለት እንደሆነ፣ ለዚህም መንስኤው ምንድነው? የብዝሃ ህይወት መመናመን ደግሞ ምን ያስከትላል? ይሄንን በዝርዝር ማወቅ፣ መገንዘብ፣ ማሳወቅ መቻል ይጠበቃል ማለት ነው ከዚህ ሌስን ተከታታይ። ከዛም በተጨማሪ ይሄ ቶክሲክ ባዮ አኩሙሌሽን መርዛማ የሆኑ ንጥረ ነገሮች ክምችት መንስኤው ምንድን ነው? እንደገና የነኚህ ክምችት መጨመር ደግሞ ምንን ያስከትላል? መዘዙስ ምንድን ነው? በመጨረሻ የተፈጥሮ ሀብቶች መመናመን መንስኤው ምንድን ነው? እንደገና ደግሞ መመናመኑ ምን ሊያስከትል ይችላል በትውልድ ላይ? ይሄንን በሙሉ እንግዲህ እያንዳንዱ የዚህ ሌሰን ተከታታይ መገንዘብ፣ ሌሎችም ማስገንዘብ፣ አስፈላጊውን ሊወሰዱ የሚገባቸውን እርምጃ በራሱ መውሰድ፣ ሌሎችም እንዲወስዱ ማስቻል ይጠበቃል ማለት ነው። ይሄንን ሌሰን እንደጨረስን human beings perform different activities to live in the world, from small activities at home to a large mechanized activity in the industrial world. These activities have benefit for human beings in developing their economic and improve their living conditions. However, these activities have negative impacts on the environment, which in turn affect the sustainable development and health of human being. እንግዲህ እዚህ ጋር ወደ ዋናው ሌሰናችን ስንገባ የሰው ልጆች የተለያዩ አክቲቪቲዎችን ያከናውናሉ በምድራችን ላይ በሚኖሩበት ጊዜ ለኖሯቸው የመኖር ትግል ውስጥ የሚያደርጓቸው የተለያዩ ክንውኖች አሉ። እነኚህም ክንውኖች ከትንሹ ቤት ውስጥ ከምናደርገው እንቅስቃሴ እስከ ሜካናይዝድ የሆነው ኢንዱስትሪላይዝድ አክቲቪቲ ድረስ የሰፋ ነው ማለት ነው። እነኚህ አክቲቪቲዎች ደግሞ ለሰው
ለሰው ልጅ በአንድ ወገን ጠቀሜታ ይሰጣሉ። ለእድገቱም የኢኮኖሚውም እንደገና የኑሮውን የማሻሻል ሁኔታ እንዲፈጠር አድርገዋል። ይሁንም እንጂ እነኚህ ጠቀሜታዎች እንዳሉ ለሰው ልጆች ያለው ጠቀሜታ እንዳለ ቢሆንም የዚህ እንቅስቃሴ መዘዝ ደግሞ በኢንቫይሮንመንት ላይ የራሱ የሆነ ችግር እንዲከሰት አድርገዋል። ይሄም ችግር ከባቢያችን ምድራችን ለሕያዋን በሙሉ በአስተማማኝነትና በዘለቄታዊነት የእድገት መሰረት ሆና እንድትቀጥል ማያስችል ሁኔታ እንዲፈጠር አድርጓል ማለት ነው። ይሄ እየተከሰተ ነው። እንግዲህ ማንኛውም አክቲቪቲ ላለው ትውልድ ብቻ ሳይሆን ለመጪው ተከታታይ ትውልዶች እየታሰበ ነው መከናወን ያለበት። በአሁኑ ጊዜ የሚከናወኑ ክንውኖች ላለው ሶሳይቲ ጠቀሜታም ቢሰጡ ጠቃሚ ሆነው ቢገኙ ዘለቄታው ላይ እንቅፋት እየፈጠሩ ስለሆነ ይሄ ሊታሰብበት የሚገባ ጉዳይ ነውና አንገብጋቢም ጉዳይ ሆኗል። The major human activities that affect the environment are burning of coal, natural gas, using refrigerants and coolants, applying pesticides, waste incineration and waste disposal, using various volatile chemicals, agricultural activities. እንግዲህ ምንድነው እዚህ ጋር ሰው ልጅ የሚያደርጋቸው ለመኖር በሚያደርገው እንቅስቃሴ ውስጥ የምድራችን ላይ የራሱ የሆነ የጎንዮሽ ጉዳት እያስከተለ ነው። ከነኚህ የጎንዮሽ ጉዳት ከሚያስከትሉ የሰው ልጅ አክቲቪቲዎች ውስጥ ዋና ዋናዎቹ ተጠቅሰዋል። አንደኛ ይሄ እንግዲህ የተለያዩ የድንጋይ ከሰል ሌላውም ሊሆን ይችላል። ይህንን ማቃጠልና በኃይል ምንጭነት መጠቀም፣ ናቹራል ጋስ የተፈጥሮ ጋስን ማቃጠል፣ በኃይል ምንጭነት መጠቀም፣ የተለያዩ የማቀዝቀዣ መሳሪያዎችን መጠቀም እና ኩላንቶችን መጠቀም፣ በተለያዩ መንገድ ደግሞ ይሄ ፔስት የተባይ መከላከያ ኬሚካሎችን መጠቀም፣ እንደዚሁም ቆሻሻዎችን በምናቃጥልበት ጊዜ እና ቆሻሻ በምንጥልበት ጊዜ የቆሻሻ የማቃጠል ሁኔታና የቆሻሻዎችን የማስወገድ ሁኔታችን በዋነኛነት ለምድራችን ወይንም ለኢንቫይሮንመንታል ኢፌክት ፖሉሽን መንስኤ ሆኗል። ሌላው የተለያዩ ኬሚካሎችን ወደ ምድራችን መልቀቅ፣ ከዛም በተጨማሪ የእርሻው አክቲቪቲ እነኚህ እንግዲህ ዋነኛዎቹ በኢንቫይሮንመንት ላይ ኢፌክት ወይንም ኢምፓክት ያላቸው የሰው ልጅ እንቅስቃሴዎች ናቸው ማለት ነው። ቅድም ካያናቸው በተጨማሪም ኢንዱስትሪያል ኤንድ አዘር ስዌጅ ዲስቻርጅስ፣ ኮንስትራክሽን ኦፍ ኢንፍራስትራክቸር ኤንድ ትራንስፖርቴሽን፣ አርባን ዴቨሎፕመንት፣ ማይኒንግ አክቲቪቲስ። እንግዲህ ሌሎቹ ደግሞ በአየር ሁኔታ ወይንም በምድራችን ላይ የጎንዮሽ ጉዳት እያመጡ ካሉት ክስተቶች ውስጥ አንደኛው የኢንዱስትሪ መስፋፋት እና ከኢንዱስትሪዎች ውስጥ የሚለቀቁ ፍሳሾች፣ የተበከሉ ፍሳሾች፣ ከዛም በተጨማሪ የተለያዩ ኮንስትራክሽን ወይንም ኢንፍራስትራክቸሮች እንደ መንገድ፣ እንደ ቤት የመሳሰሉት ፋብሪካዎች በሚቋቋሙበት ጊዜ ልብ አድርጉ በዛ ቦታ ላይ ያሉ ተፈጥሮ ባለቤት የነበሩትን እጽዋቶችንም አኒማሎችንም በማስወገድ ነው። እንደገና ይሄ መንገድ በመሳሰሉት ሌላ የከተማ መስፋፋት፣ ሌላው ደግሞ የማይኒንግ ማዕድን ፍለጋ ቦታዎችን መቆፈር እና እጽዋቶችን ማጥፋት፣ እነኚህ የመሳሰሉት እንግዲህ የራሳቸው የሆነ በኢንቫይሮንመንት ላይ የጎንዮሽ ጉዳት እያመጡ ያሉ እና በምድራችን በዘለቄታዊነትና በአስተማማኝነት ለቀጣዩ ትውልድ በጥሩ ሁኔታ እንዳይተላለፍ ካደረጉ መንገዶች ዋናዎቹ ናቸው ማለት ነው። Because of such human activities, environment is now experiencing environmental pollution, climate change, ግሎባል ዋርሚንግ። እንግዲህ ከላይ በጠቀስናቸው ዋና ዝርዝር የሰው ልጅ አክቲቪቲዎች የተነሳ አንደኛ የአየር ብክለት የኢንቫይሮንመንት ብክለት እየተከሰተ ነው። ሁለተኛ የአየር ንብረት ለውጥ እየተከሰተ ነው። ከዛም በተጨማሪ የምድራችን ሙቀት እየጨመረ እየሄደ ነው ማለት ነው። ከዛም በተጨማሪ የአሲድ ሬን እንዲከሰት አሲድ የያዘ ዝናብ እንዲከሰት፣ ኦዞን ሌየር ዲፕሌሽን የኦዞን መሸቆር እና መሳሳት እንዲከሰት አድርጓል።
ሎስ ኦፍ ባዮዳይቨርሲቲ የብዝሃ ህይወት ጥፋት ብዝሃ ህይወት እንዲመናመን አድርጓል። ቶክሲክ ባዮ አኩሙሌሽን እንግዲህ ይሄ ቶክሲክ ባዮ አኩሙሌሽን በምንበላው እህል በመሳሰሉት ውስጥ ቶክሲክ ባዮ ኬሚካል አኩሙሌሽን እንዲከማችና ለሰዎች ልጆችንም እጽዋትንም ይሁን ለተለያዩ አኒማሎችን ለጉዳት የሚዳርግ ሁኔታ እንዲከሰት አድርጓል። እንደገና የተፈጥሮ ሀብት መመናመን እንዲከሰት አድርጓል ማለት ነው። እንግዲህ የሰው ልጅ አክቲቪቲ በዚህ መልኩ ብዙ ትልቅ አስተዋጽኦ እያደረገ ነው ማለት ነው ለዚህ ለአየር ንብረት፣ ለተፈጥሮ ሀብት፣ ለብዝሃ ህይወት መመናመን ማለት ነው። ኢንቫይሮንመንታል ፖሉሽን ምን ማለት ነው? Environmental pollution is the contamination of the component of the environment that adversely affects the normal environmental process or እንግዲህ ምንድነው ኢንቫይሮንመንታል ፖሉሽን ስንል ምን ማለት ነው ማለት ነው? ኢንቫይሮንመንታል ፖሉሽን በምንልበት ጊዜ የኢንቫይሮንመንት በመበከል ማለት ነው፣ በተለያዩ ኬሚካሎች መበከል ነው። ይሄ ብክለት ደግሞ የራሱ የሆነ የጎንዮሽ ጉዳትና ከኖርማል ተፈጥሯዊ ሁኔታ ያፈነገጠ ጉዳት የሚያስከትል ሁኔታ እንዲከሰት የሚያደርግ ክስተት ነው። ወይንም ኦር the addition of any substance and forms of energy to the environment at a rate of faster than they can be dispersed, diluted, decomposed, recycled or stored in some harmless forms. በሌላ መንገድ ፖሉሽን ማለት ማንኛውንም እንዲህ በተፈጥሮ ጠቀሜታ ሊኖረው ይችላል ላይኖረውም ይችላል፣ ግን ኦቨር አኩሙሌት ከማክሲመም ኮንሰንትሬሽኑ በላይ በሚሆንበት ጊዜ የራሱን ጉዳት የሚያመጣ የተለያዩ ነገሮች ልቀት ማለት ነው። ይሄ እንግዲህ የኢነርጂ ልቀት ሊሆን ይችላል ወደ ኢንቫይሮንመንቱ። ለምሳሌ የአቶሚክ ሬ እንደ አካባቢ ላይ በሚለቀቅበት ጊዜ የአቶሚክ ሬ በቀላሉ በአጭር ጊዜ የማይጠፋ ከሆነ በእጽዋትም በእንስሳትም በሰውም ልጅ ላይ የራሱ የሆነ ጎንዮሽ ጉዳት አለው። እንደገና የተለያዩ ኬሚካሎች ለምሳሌ ካርበን ዳይኦክሳይድን ራሱ ብትወስዱ ካርበን ዳይኦክሳይድ ለፎቶሲንተሲስ አስፈላጊ የሆነ ነገር ነው። ግን ፕላንቶች ከሚጠቀሙበት በላይ ካርበን ዳይኦክሳይድ ወደ አትሞስፌር የሚለቀቅ ከሆነ ያ ካርበን ዳይኦክሳይድ የግሪን ሃውስ ኢፌክት እንዲፈጠር ያደርጋል። ለግሎባል ዋርሚንግ ጉዳት ያመጣል ማለት ነው። ጠቃሚም ቢሆን ጥቅም ከሚሰጠው በላይ የሚለቀቅና አላስፈላጊ ክምችት ከተፈጠረ ያ የግራሱ የሆነ ጎንዮሽ ጉዳት አለው። እንግዲህ ይሄ እነኚህ ልቀቶች ዲኮምፖዝድ ሊሆኑ ሪሳይክል ሊሆኑ ወይንም በጠቃሚ መልኩ ሊከማቹ በማይችሉበት መንገድ በከፍተኛ ሬት በብዛት ልቀት የምናደርግ ከሆነ ይሄ ለኢንቫይሮንመንታል ፖሉሽን ወይንም ለአየር ንብረት ብክለት ለአየር ሁኔታ ብክለት መንስኤ ይሆናል ማለት ነው። እንግዲህ ያ ነው ፖሉሽን ማለት። causes of environmental pollution is caused to some extent by natural events such as forest fire and active volcanoes, but እንግዲህ ምንድነው ይሄ የኢንቫይሮንመንታል ፖሉሽን አየር ብክለት ዋና መንስኤው ምንድነው ስንል በውስን ደረጃ ተፈጥሯዊ ክስተቶች አሉ እንደ እሳተ ገሞራ እና የተፈጥሮ የሰደድ እሳት የጫካ ሰደድ እሳት የመሰሉ እነኚህ ወሰን ናቸው። ነገር ግን በዋነኛነት ቅድም የዘረዘርናቸው ናቸው ማለት ነው ለአየር ንብረት መበላሸት ክስተት መንስኤ የሆኑት። rapid human population growth and industrialization have aggravated pollution which has become a universal problem. እንግዲህ የሰው ልጅ ቁጥር በጣም በመብዛቱና ኢንዱስትሪላይዜሽን እየተስፋፋ በመሄዱ የተነሳ ይሄ ፖሉሽን ሁኔታ እየበዛ እንዲሄድና በጣም እየሰፋ አደገኛ በሆነ መልኩ እንዲጨምር አድርጎታል ማለት ነው። የሰው ልጅ ቁጥር በብዛት መጨመርና የኢንዱስትሪ መስፋፋት በፖሉሽንን በአስከፊ ሁኔታ እንዲጨምር መንስኤ ሆኗል ማለት ነው። Type of environmental pollutions. The major types of pollutions are air pollutions, water pollutions, land pollution, noise pollution and light pollution.
እንግዲህ የተለያዩ አይነት ፖሉሽኖች አሉ። ዋና ዋና አይነቶች ብክለቶች ማለት ነው። ፖሉሽን ስንል ልብ አድርጉ። ዋና ዋና የአየር ብክለት ወይንም የአፈር ብክለት፣ የውሃ ብክለት መንስኤ የሆኑት ነገሮች አሉ። እነኚህ ዋና ዋናዎቹ እንግዲህ የብክለት አይነቶች የአየር መበከለው፣ የውሃ መበከለው፣ የአፈር ወይንም የምድር አፈራችን መበከል፣ እንደገና የድምፅ ብክለት ነው፣ የላይት ብክለት ነው። እንግዲህ ላይት ፖሉሽን እነኚህ እንግዲህ የፖሉሽን አይነቶች ዋና ዋናዎቹ ናቸው። የተለያዩ የፖሉሽን አይነቶች አሉ። እነኚህ ዋናዎቹ ናቸው ማለት ነው። Pollutions of all kinds have negative effects on the environment and wildlife that in turn have impact on the health and the well-being of human beings. እንግዲህ የትኛዎቹም ምንድነው የሚለው የትኛዎቹም የፖሉሽን አይነቶች የራሳቸው የሆነ ኔጋቲቭ ኢምፓክት የጎንዮሽ ጉዳት አላቸው። ይሄም በብዝሃ ህይወት በእጽዋቱም በሰውም ላይ የተለያየ የጤናና የጤና ጠንቅ ሰውንም ጨምሮ ያስከትላሉ ነው። ኤር ፖሉሽን ኤንድ ኢትስ ኢፌክት በመጀመሪያ እስቲ ኤር ፖሉሽን እና ኢትስ ኢፌክት እናይ። ኤር ፖሉሽን ኢዝ ዘ ኮንታሚኔሽን ኦፍ ኤር ኢን ዘ አትሞስፌር ባይ ሃርምፉል ጋስስ ደስት and smoke that affect plant, animal and human directly. እንግዲህ ኤር ፖሉሽን ስንል ምን ማለታችን ነው? ኤር ፖሉሽን ስንል የአየር በተለያዩ አትሞስፌሪክ አየራችን በተለያዩ ጉዳት ባላቸው ጋሶች፣ አዋራ፣ ጭስ መበከለው ማለት ነው። እነኚህ ደግሞ በብክለቶች በእጽዋት ላይ በእንስሳት ላይ እንደዚሁም በሰው ልጅ ላይ የራሳቸው የሆነ የጎንዮሽ ጉዳት አስከፊ የሆነ ጉዳት የሚያመጡ ናቸው። ይሄ ሲሆን ነው እንግዲህ አየር ተበከለ የምንለው። አየሩ በእነኚህ ነገሮች ሲበከልና ይሄ ደግሞ በተዘዋዋሪ በእንስሳት፣ በእጽዋት፣ በሰው ልጅ ላይ ጉዳት የሚያመጣ ከሆነ ያ አየር ተበክሏል ወይንም ኤር ፖሉሽን አለ ማለት ነው። Causes of air pollution. Air pollution is caused by air pollutants being added into the environment at a rate of that exceeds the natural capacity of the environment to dissipate and dilute or absorb them. እንግዲህ የአየር ብክለት መንስኤ ምንድን ነው ስንል አየር ሊበከል የሚችለው የተለያዩ ፖሉታንቶች ወይንም ይሄ በካይ ንጥረ ነገሮች ወደ አትሞስፈሩ በሚለቀቁበት ጊዜና ይሄ አትሞስፈር ውስጥ የተለቀቁት በካይ ነገሮች ደግሞ በተፈጥሮ ጥቅም ላይ ለመዋል ከሚችሉበት ወይንም ዲኮምፖዝድ ከሚሆኑበት ወይንም በትክክል በአግባቡ ስቶርድ ሊሆኑ ከሚችሉበት አቅም በላይ የሚለቀቅ ልቀት ከሆነ ያ ክምችትን አላስፈላጊ ክምችትን ይፈጥራል። ይሄ አላስፈላጊ ክምችት ሲከሰት ብክለት ተከሰተ እንላለን ማለት ነው። እንዲህ ዚ ሜጀር ኤር ፖሉታንትስ አር ዋና ዋናዎቹ ለአየር ብክለት መንስኤዎች ደግሞ ካርበን ሞኖክሳይድ፣ ናይትሮጂን ኦክሳይድ፣ ኦዞን፣ ሊድ፣ ሰልፈር ዳይኦክሳይድ፣ ስሞግ ኤንድ ፓርቲክልስ ናቸው ማለት ነው። ዋና ዋናዎቹ በካይ ንጥረ ነገሮች ካርበን ዳይኦክሳይድን፣ ናይትሮጂን ኦክሳይድ፣ ኦዞን፣ ሊድ፣ ሰልፈር ዳይኦክሳይድ፣ ስሞግ ኤንድ ፓርቲክልስ የተለያዩ ፓርቲክሎች። እንግዲህ እነኚህ ሁሉ በሰው በሚያደርጋቸው የተለያዩ እንቅስቃሴዎች የሚለቀቁ ወደ አየራችን የሚለቀቁ ልቀቱ ንጥረ ነገሮች ወይንም ጋሶች ወይንም ሞለኪውሎች ወይንም ኮምፓውንዶች ናቸው ማለት ነው። ለእነኚህ ናቸው ለአየር ብክለት መንስኤዎች። The above pollutants are released from the human activities such as transportation, industrial activities, the burning of coal and natural gases, the use of refrigerants and the use of various volatile chemicals. እንግዲህ ቀደም ሲል የተዘረዘሩት የጋስ አይነቶች ለአየር ብክለት መንስኤ ሆኑና ልቀቶች የሚለቀቁት አንደኛ በተሽከርካሪዎች ጭስ፣ በመኪና ጭስ፣ በተለይ ይሄ ፎሲል ፉኤል የሚጠቀሙ በኢንዱስትሪ እንደዚህም በፎሲል ፉኤል የሚጠቀሙ ባዮጋዝ፣ ናቹራል ጋስ እንደ ቤንዚን እና ድንጋይ ከሰል የሚጠቀሙ በርኒንግ ኦፍ ኮል ኤንድ ናቹራል ጋስ አለ።
አለ። ዘ ዩዝ ኦፍ ደግሞ ይሄ ቤት ውስጥ በማቀዝቀዣ የምንጠቀምበት ሪፍሪጅሬተር የራሱ የሆነ የሚያመነጨው ጋስ አለ። ከዚህም በተጨማሪ የተለያዩ ቮለታይል የሆኑ ኬሚካሎች አሉ ማለት ነው፣ ለአየር ብክለት መንስኤ የሆኑ። እንግዲህ እዚህ ጋር የምታዩት ይሄ ስዕል ምንድን ነው የሚያሳየው? ኮዝስ ኦፍ ኤር ፖሉሽንስ ኢንዱስትሪያል ስሞግ ሶሊድ ዌስት ራይት። እዚህ ጋር ይሄ ስሞክ ታያላችሁ፣ ጭስ ነው እንግዲህ። ይሄ የተለያየ ካርበን ሞኖክሳይድ አለው፣ ሊድ ይኖረዋል፣ ካርበን ዳይኦክሳይድ አለው፣ የተለያየ ይሄ ለብክለት ከኢንዱስትሪ የሚመነጭ ሰደድ እሳት በመሳሰሉት ጊዜ የሚለቀቅ ጭስ ነው። እዚህ ጋር የምታዩት ደግሞ የኬሚካል ልቀት አለ ከየተለያዩ ኢንዱስትሪዎች የሚወጣ እንደዚሁም የፌስታል የተለያዩ የፕላስቲክ ዝቃጮች። እነኚህ በሙሉ እንግዲህ በምድራችን ላይ ለምድራችን ብክለት ዋነኛውን ሮል እየተጫወቱ ያሉ ነገሮች ናቸው ማለት ነው። ይሄ ያሳያል። ይሄ በየአካባቢያችን የምናየው ነው። እንደ ቀላል የሚታይ አይደለም። በአጠቃላይ ከእያንዳንዱ ሰፈር አካባቢ እና በእያንዳንዱ ከተማ የሚከሰተው ክስተት ትልቅ የሆነ አውዳሚ ጥፋት ምክንያት ነው ማለት ነው ለባዮ ዳይቨርሲቲ። በመቀጠል ደግሞ የምናየው ስለ ወተር ፖሉሽን ኤንድ ኢትስ ኢፌክት ነው። ወተር ፖሉሽን እንግዲህ ስለ ወተር ጠቀሜታ ታውቃላችሁ። ስለዚህ ነው ስለ ውሃ ጥቅም። ያለ ውሃ ማንኛውም ሕይወት ያለው ነገር ሊኖር እንደማይችል የታወቀ ነው። እንዲህ ውሃም በአሁኑ ጊዜ እንደ ልብ የሚገኝ ቢሆንም በተለያዩ ምክንያቶች ውሃም እየተበከለና ችግር ላይ የወደቅን ነው ያለ ነው። ወተር ፖሉሽን ኤንድ ኢትስ ኢፌክት Water pollution is the contamination of water bodies that interferes with the beneficial use of it. እንግዲህ ወተር ፖሉሽን ስንል ደግሞ ምን ማለት ነው? የውሃ መበከልና የውሃው መበከል ደግሞ ውሃውን በትክክለኛው መንገድ ልንጠቀምበት እንዳያስችለን የማድረግ ክስተት ነው ማለት ነው። ውሃ በቆሻሻ ከተበከለ ለመጠጣት አይሆንም። በኬሚካል ከተበከለ ለእርሻ ሊሆን አይችልም። በእንደዚህ ያለ ሁኔታ የውሃ መበከል ነው ወተር ፖሉሽን የምንለው ማለት ነው። ደግመዋለሁ። ወተር ፖሉሽን is the contamination of water bodies that interferes with the beneficial use of it. እንግዲህ ትክክለኛ የሆነ ጠቀሜታ እንዳይሰጥ ማድረግ ነው ማለት ነው። Causes of water pollutions are usually human activities. እንግዲህ በዋነኛነት ለውሃ ብክለት ዋናው መንስኤ የሰው ልጅ ራሱ ነው። Many pollutants into water are released from human activities such as factories, industrial agricultural wastes, sewage, transport oil, use of chemical fertilizers, use of insecticides, herbicides, pathogenic microorganisms, and water ሃይኪን እምቦጭ። እንግዲህ ዋነኛዎቹ ደግሞ ለውሃ ብክለት መንስኤ የሆኑ የፋብሪካ ልቀቶች ናቸው። የተመረዙ የፋብሪካ ዝቃጭ ልቀቶች፣ እንደዚሁም ኢንዱስትሪያል አግሪካልቸራል ዌስትስ፣ በግብርናው ዘርፍ ደግሞ አግሪካልቸራል ዌስቶች አሉ። ይሄ ተረፈ ምርቶች፣ እነኚህንም ወደ ውሃ መልቀቅ ነገር አለ። ከየቤቱ የሚወጣ ፍሳሽ አለ። የተለያዩ የቤት ፍሳሾች ከሽንት ቤት ፍሳሽ አንስቶ የነዳጅ ኃይል ትራንስፖርት፣ ነዳጅ ተፈጥሮ ነዳጅ ትራንስፖርት በሚሆንበት ጊዜ ውሃን የመበከል ሁኔታ አለ። ኬሚካል ፈርቲላይዘር ለእህል ስንጠቀም ወደ ከርሰ ምድር ውሃ እየዘቀጠ የከርሰ ምድር ውሃ እንዲበከል ያደርጋል። ዩዝ ኦፍ ኢንሴክቲሳይድስ እንግዲህ ለተባይ ማጥፊያ የምንጠቀምባቸው ኬሚካሎች፣ ለአረም ማጥፊያ የምንጠቀምባቸው ኬሚካሎች፣ እነኚህ ሁሉ ለአፈር መበከል እንደዚሁም ለውሃ መበከል መንስኤዎች ናቸው። ሌሎቹ ደግሞ ፓቶጀኒክ ማይክሮ ኦርጋኒዝሞች እንግዲህ ከሆስፒታል ከምን ፓቶጀኒክ ማይክሮ ኦርጋኒዝሞች ከፍሳሽ ጋር ሊለቀቁ ይችላሉ። ይሄ ውሃን ሊበክል ይችላል። ለምሳሌ ኮሌራ ብትወስዱ የሚከሰተው ከውሃ ብክለት የተነሳ ነው። እንዲህ ያሉ ችግሮች እንዲከሰቱ ያደርጋል። ሌላው ይሄ ደግሞ ስለ እምቦጭ ታውቃላችሁ። እምቦጭ ውሃን በመሸፈን ውሃው ውስጥ ያለ ብዝሃ ሕይወት ህልውና ላይ አደጋ ይጥላል ማለት ነው። እንግዲህ እነኚህ ዋና ዋናዎቹ ለውሃ ብክለት መንስኤ የሆኑ ነገሮች ናቸው። እዚህ ስዕል ላይ እንደምታዩት causes of water pollution
soil wastes and water lichens right ይላል። እዚህ ጋር የተለያዩ ቆሻሻዎች ለውሃ ብክለት መንስኤ የሆኑት ሶሊድ ቆሻሻዎች እነኚህን ታያላችሁ። በቆሻሻ አፈር ተበክሏል። ይህን ውሃ አሁን ለመጠጣት በጣም አስቸጋሪ ነው የሚሆነው። እዚህ ጋር ደግሞ የምታዩት የውሃው አካል በእምቦጭ ተሸፍኗል። ይሄ ላይ በእምቦጭ በሚሸፈንበት ጊዜ ውሃው ስር ያሉ አሳዎች ምኖች አየር አያገኙም። አየር ካላገኙ ደግሞ ለመኖር አይችሉም። እንዲህ ያሉ ብክለቶች ይከሰታሉ ማለት ነው በምድራችን ላይ ባሉ የውቅያኖስ፣ የሐይቅ፣ የደሴት ላይ ባሉ ውሃዎች እንደዚሁም በወራጅ ውሃዎች ላይ። እንግዲህ ኢፌክት ኦፍ ዋተር ፖሉሽን የዚህ የውሃ ብክለትሳ ምን ያስከትላለው? ዋተር ፖሉሽን ኢዝ ዘ ሜጀር ኮዝ ኦፍ the depletion of fish population, the destruction of biodiversity, and the waterborne disease that lead to this. እንግዲህ የውሃ ብክለት የተለያዩ ጉዳቶችን ያስከትላል። በዋነኛነት የአሳ ሀብት እንዲመናመን ያደርጋል። በመቀጠል ደግሞ በውሃ ውስጥ የሚኖሩ የብዝሃ ሕይወት ስብጥር እንዲመናመን ያደርጋል። ከዛም በተጨማሪ ውሃው በፓቶጀኒክ ማይክሮ ኦርጋኒዝሞች በሚበከልበት ጊዜ ይሄ ብክለት የሰውን ልጅ ለበሽታ ብሎም ለሞት ይዳርጋል ማለት ነው። እንግዲህ የውሃ ብክለት መዘዙ እነኚህን ሁሉ ያካትታል እና የብዝሃ ሕይወት ጥፋት ብሎም ለሰው ልጅ ራሱ ሕይወት ህልውና ችግር ላይ ይጥላል ማለት ነው። እንግዲህ ተከታታዮቻችን በዛሬው ሌሰናችን ስለ ኢምፓክት ኦፍ ሂውመን አክቲቪቲ ኦን ፖሉሽን የኢምፓክት ኦፍ ሂውመን አክቲቪቲ ኢን ዘ ኤር ፖሉሽን፣ ዋተር ፖሉሽን የሚለውን ነው ያየነው። ሂውመን አክቲቪቲስ ኦን ዚ ኢንቫይሮንመንት በአጠቃላይ በምናይበት ጊዜ ስለ ሂውመን አክቲቪቲ ኦን ዚ ኢንቫይሮንመንት ኢምፓክት ኦፍ ሂውመን አክቲቪቲስ ኦን ዚ ኢንቫይሮንመንት ነው ያየነው። የተለያዩ የሂውመን አክቲቪቲዎች የሰው ልጅ አክቲቪቲዎች እንቅስቃሴዎች እንዴት ለአየራችን፣ ለውሃችን፣ ለምድራችን ብክለት መንስኤ እንደሆኑና የባዮዳይቨርሲቲ ላይ የተለያየ ኢምፓክት በሰውም ላይ እንደሚያስከትሉ ነው ያየነው። እንግዲህ የዛሬውን ሌሰን በዚሁ የምናጠቃልል ይሆናል። እንግዲህ በሌሰናችን ማጠቃለያ ደግሞ አደራ የምንላችሁ የኛ አካዳሚ ስኬት የሚለካው በእናንተ እርካታ ስለሆነ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ